ቪክተር ኦሲሜን ለማስፈረም የሚደረገው ፉክክር ውስጥ በተለይ ከሶስት ክለቦች የሚወጣ ጉዳይ አለመሆኑ ተረጋግጧል። እንግዲህ እነዚህ ሶስት ክለቦች ማናቸው የሚለውን ጉዳይ ስናነሳ ከቪክተር ኦሲሜን ጋር በተደጋጋሚ እነዚህ ክለቦች ስማቸው እንደሚነሳ ይታወቃል። በዋናነት የምዕራብ ለንደኑ ክለብ ቼልሲ ነው። ከዚህ ውጪ የሰሜን ለንደኑ ክለብ አርሰናል እንዲሁም የፈረንሳዩ ኃያል ክለብ ፓሪስ ሴን ጀርሜን ተጫዋቹ ለማስፈረም ከሚደረገው ሩጫ ወይም ፉክክር ላይ ተሳታፊ የሆኑ ቡድኖች እንደሆኑና የተጫዋቹ መዳረሻ ከነዚህ ሶስት ክለቦች ውጪ እንደማይሆን ተረጋግጧል። ያው ቼልሲ ይህንን ፉክክር አሁን ባለው ወቅት ሁኔታ እየመራ የሚገኝ ክለብ ነው። ስሙም ከዚህ ተጫዋች ጋር እንዲሁም ደግሞ ከሌሎች ክለቦች በተለየ መልኩ ረዘም ላለ ጊዜ ሲያዝ የቆየ ክለብ እንደሆነ ይታወቃል። የ25 ዓመቱ ናይጄሪያዊ የአጥቂ መስመር ተጫዋች በጣም ፕሮሊፊክ ስትራይከርስ ወይም ደግሞ አሁን ባለው ወቅት ሁኔታ ዓለማችን ላይ ከሚገኙ እጅግ አስደናቂ ተጫዋቾች የአጥቂ መስመር ተጫዋቾች መካከል በዋናነት ይነሳል። በተለይ ደግሞ ባርሴሎና ላይም እንዲሁ ከትላንትና በስቲያ በአውሮፓ ቻምፒየንስ ሊግ መርሃ ግብር ላይ ማለት ነው 60ኛው ደቂቃ ላይ ሮበርት ሌዋንዶስኪ ባርሴሎናን ቀዳሚ ካደረገ በኋላ ከ15 ደቂቃዎች በኋላ ቪክተር ኦሲሜን ያስቆጠራት ግብ ተጫዋቹ ያለውን አቅም በደንብ የሚያሳይ ነው። በተለይ ኒኮ ማርቲኔዝን ከኳስ ውጪ እንዲሁ በተለይ ራሱን አመቻችቶ ወደ ኳስና መረብን ያገናኘበት ሂደት ተጫዋቹ ያለውን በተለይ ጥንካሬም አቅምም ብስለትን በደንብ ያሳያል ተብሎ ነው የሚገመተው። በአጠቃላይ ከታህሳስ ወርም በኋላ በክለብ ፉትቦል ስንመለከተው ለመጀመሪያ ጊዜ ስለነበር ማለት ነው። እንግዲህ ተጫዋቹ በክለቡ ፕሬዚዳንት ኦርሌን ዲ ሎሬንቲስ ራእያዊ አስተሳሰብ ማለትም በተለይ አንድ ስምምነት እንዳደረጉ ይታወቃል። ባሳለፍነው ዓመት ለአንድ ዓመት ውል ሲፈርም ቪክተር ኦሲሜን እንዴት ተጫዋች ለስንት ክለቦች ይሄዳል ተብሎ ሲገመት የሚል ጥያቄ ሲነሳ ነበር በእግር ኳስ ቤተሰቡ። ግን ከኦርሌን ዲ ሎሬንቲስ ጋር በጋራ ስምምነት ላይ ደርሰው ነው። በተለይ የክለቡ ፕሬዚዳንት ዲ ሎሬንቲስ ቃል ገብቶለታል ለተጫዋቹ በክረምቱ እንለቃለን፣ ግን እኛም ደግሞ ተጠቃሚ መሆን መቻል አለብን። ስለዚህ ውልን ለአንድ ዓመት ፈርምና በተለይ ደግሞ እኛም ገንዘብ እናገኛለን፣ አንተም ደግሞ ቀጣዩን ክለብ የምትሄድበት መደላድል በእኛ በኩል እንዘረጋለን ወይም ደግሞ እኛ በፍጹም መንገድ ላይ ምንቆም ክለብ አንሆንም የሚል ነገር አንስተውለት ቃል ገብተውለት በዚህ መሰረት ቪክተር ኦሲሜንም ያው ናፖሊ ላሳወቀው ክለብ ገንዘብ እንዲያገኙ ይፈልጋል። ከዚህም አንጻር ውሉ ለአንድ ዓመት እንደፈረመ ይታወቃል። ይህ ማለት በተለይ ክለቡ ተጫዋቹን በነፃ ከመሸጥ ያድናቸዋል ማለት ነው። ለኦሲሜን በበኩሉ ከክለቡ ጋር እንዲለያይና ተጫዋቹን በክረምት ወደ ሌላ ክለብ እንዲቀላቀል እንግዲህ ያመቻቹለታል ወይም ደግሞ መንገዱ ላይ ቀደም ሲል እንደማይቆሙ ቃል ገብተውለታልና በዚህ ምክንያት ነው ውሉን ያደሰው ማለት ነው። ቪክተር ኦሲሜን እንግዲህ በክረምቱ ከ120 ሚሊዮን እስከ 130 ሚሊዮን ዩሮ መካከል ማለት ነው ውል ማፍረሻው ወጪ ተደርጎበት ተጫዋቹ እንግዲህ ከጠቀስኳቸው ሶስት ክለቦች መካከል አንዱን ክለብ ይቀላቀላል ተብሎ ነው የሚገመተው። ተጫዋቹ ዘንድሮ ባደረጋቸው 19 ጨዋታዎች 9 ጎሎችን አስቆጥሯል። በግሉ በጣም ጥሩ የሚባል እንቅስቃሴ ነው የሚያደርገው። በተለይ ናፖሊ በአሰልጣኝ መቀየር አብዮት ውስጥ የተጠመደ ክለብ እንደሆነ ይታወቃል። በተለይ ሉቺያኖ ስፓሌቲ አምና ክለቡን ከ36 ዓመት በኋላ የስኩዴቶን ክብር እንዲያሳኩ ትልቅ ሚና ከተጫወተ በኋላ እንግዲህ አሰልጣኝ ሩዲ ጋርሺያ ከዛም በኋላ ዋልተር ማዛሪ በኋላ ደግሞ ባለው ወቅት አይነታ ፍራንሲስኮ ካልዞና ቡድኑን ይዞት ይገኛል የስሎቫኪያዊ አሰልጣኝ ማለት ነውና እንደዚህ አሰልጣኞች በተቀያየሩበት ጊዜም ተጫዋቹ አቋሙን ባልቀነሰ መልኩ ወይም ደግሞ አቋሙ ሳይዋዥቅ ጥሩ በሆነ መንገድ እንቅስቃሴዎቹን ወይም ደግሞ ያለውን አቅም እያሳየ ነው የሚገኘው ከጨዋታ ማለት ነው። ዘንድሮም በ19 ጨዋታዎች 9 ጎሎችን አስቆጥሯል። አምናም ከቪካ ክቫራትስኬሊያ ከዚህ ጆርጂያዊ የክንፍ አጥቂ መስመር ተጫዋች ጋር የነበራቸው ጥምረት በግልጽና በልዩነት የሚታይ ጉዳይ ነው። ናፖሊን ለዋንጫ ክብር ያደረሰው ያ እንደነበር ይታወቃልና ተጫዋቹ ደግሞ በግሉ እንደነ ጆን ኦቢ ሚካኤል እንደነ ዲዲዬ ድሮግባ የመሳሰሉ ተጫዋቾችን እያየ እንዳደገ ነው የሚገልጸው። በተለይ ደግሞ ቼልሲ ለአፍሪካውያን ተጫዋቾች በራቸውን ከከፈቱ ውስን ክለቦች መካከል በዋናነት ይጠቀሳል። አርሰናልና ቼልሲ ናቸው በልዩነት በፕሪሚየር ሊጉ ሊነሱ የሚችሉት በተለይ ከአፍሪካ የተጫዋቾች በር ከመክፈትና ያላቸውን አቅም ከመጠቀም ጋር በተያያዘ ማለት ነው። ስለዚህ ልቡ ወደ ቼልሲ መሸፈቱ ነው የተገለጸ የሚገኘው። ቼልሲ ሊያስቀድም ይችላል ነው የተባለ የሚገኘው። ይህ ደግሞ ቼልሲዎች በዚህ ዝውውር ላይ የተሻለ እድል እንዳላቸው ጠቋሚ ነው ተብሏል። ቼልሲ ይህንን ዝውውር ለማከናወን ሊያግዳቸው የሚችለው ግን አንድ ነገር አለ ተብሏል። ከፕሪሚየር ሊጉ ሰስቴናቢሊቲ ሩልስ ጋር መጣመር መቻል ይኖርባቸዋል። ኤቨርተን የ10 ነጥብ ቅነሳ ሰለባ ያደረገው ጉዳይ ማለት ነው። ይህ ብቻም አይደለም ተጫዋቹ ሊጠይቅ የሚችለው ሳምንታዊ ደሞዝ ደግሞ ሌላው እንደ እክል ሊያነሱት የሚችለው ጉዳይ ይመስለኛል። ከዚህ ከሰስቴናቢሊቲ ሩልስ ጋር በተያያዘ ማለት ነው ለማጣረስና አንድ መስመር ላይ ሆኖ ቅጣት እነሱ ላይ በማያደርስ መልኩ ተጫዋቹ ለማስፈረም የሚፈልጉ ከሆነ ያን ነገር መደላድል መዘርጋት መቻል ይኖርባቸዋል። ቢሆንም ግን ተጫዋቹ ወደ ቼልሲ ማቅናት እድሉ ማዘንበሉን ክለቡ በሚገባ መጠቀም መቻል ይኖርበታል ተብሏል። አርሰናልም ተጫዋቹ ለማስፈረም ፍላጎት አለው። ከአይቨን ቶኒ ይልቅ ይህንን ተጫዋች ለማስፈረም በሚደረገው ጥረት ላይ ሙከራ ካደረጉ በኋላ ነው ወደ ቶኒ ፊታቸውን ያዞራሉ ተብሎ የሚጠበቀው። ከዚህ ጋር በተያያዘ አርሰናልም በተጫዋቹ ዝውውር ላይ በንቃት ይሳተፋል ተብሎ ይገመታል። ከዛ ውጪ የፈረንሳይ ኃያል ክለብ ፓሪስ ሴን ጀርሜን የኪሊያን ምባፔ ተተኪያቸው ለማድረግ የዚህን ተጫዋች ጉዳይ የተከታተሉት እንደሚገኙ ይታወቃል። የምባፔም እጅግ የተጋነነ ዓመታዊ ገቢ አሁን በተለይ ተጫዋች ለማስፈረም ይጠቀሙበታል ተብሎ ይገመታል። እንደ ማርከስ ራሽፎርድ፣ ራፋኤል ሊያኦ እንዲሁም ደግሞ
ይህ ተጫዋች ቪክተር ኦሲሜን ደግሞ በልዩነት ክለቡ የኤምባፔን ክፍተት ይሸፍናሉ ብሎ ያመነባቸው ወይም ደግሞ እምነት የጣለባቸው ተጫዋቾች ናቸው። ስለዚህ ምናልባትም ወደ ፓርክ ዴ ፕሪንስ እንዲመጣ ለማድረግ ጥረት ያደርጋሉ ተብሎ ይገመታል። ተጫዋቹ ግን እስካሁን ባለው ወቅታዊ ሁኔታ ወደ ቼልሲ ማቅናትን ነው ምርጫው እያደረገ የሚገኘው ሲሉ በርካታ ምንጮች እየጠቆሙ ይገኛሉ። ስለዚህ ቼልሲ ፉክክሩን እየመራ ነው። እንግዲህ ክረምቱ እስኪመጣ ድረስ አሁንም ቢሆን በዚህ ፉክክሩ ቀጥሎ ቪክተር ኦሲሜን ወደ ስታንፎርድ ብሪጅ እንዲያቀናና በተለይ ከዲዬጎ ኮስታ በኋላ ያልተመለሰውን የ9 ቁጥር ጥያቄያቸውን የሚመልሰው ተጫዋች ቪክተር ኦሲሜን ይሆናል የሚለውን እንግዲህ የክረምቱ የዝውውር መስኮት ላይ በጉጉት የሚጠበቅ ጉዳይ ነው ማለት ነው። ከዛ ውጭ አዲሱ የዩናይትድ ባለሀብት ሰር ጂም ራትክሊፍ ቃለ መጠይቅ አድርገዋል። ታዲያ ያነሷቸው ሀሳቦች ግን የዩናይትድ ደጋፊዎች በጣም መስማት የሚፈልጉት መልካም ዜና ወይም ደግሞ ጥሩ ንግግር ተናግረዋል። ቢሆንም ግን ደግሞ መነጋገሪያ ሀሳቦችም ወጥተውታል እየተባለ ይገኛል። ፔትሮኬሚካሊስቱ ቢሊዮነር ሰር ጂም ራትክሊፍ በቢሮአቸው ባደረጉት ረዘም ቃለ መጠይቅ አንኳር የሚባሉ ነጥቦችን አንስተዋል። በተለይ ከስቴዲየም እድሳት ጋር በተያያዘ 1 ቢሊዮን ፓውንድ እንደሚመድቡና ክለቡ ዓለማችን ላይ እጅግ ተወዳጅ ብቻም ሳይሆን ባለብዙ ታሪክ ባለቤት ነው። እንግሊዝን ከተመለከትንማ የእንግሊዝ ምርጡ ክለብ ነው። ያንን የሚመጥን ነገሮችን ማድረግ የሁሉም ባለድርሻ አካላት ኃላፊነት ነው። እንቅስቃሴዎችንም ጀምረናል የሚል ነገር አንስተዋል። ዳን አሽወርዘን የቀጣይ ፕሮጀክቱና የክለቡ የስፖርት ስትራቴጂ የትራንስፈር ስትራቴጂ እና የስፖርት ፖሊሲ የሚመራውና የሚዘረጋው ትክክለኛው ሰው ስለመሆኑም አንስተዋል። አልደበቁም ያንን ነገር። ከዛ በተጨማሪ ከሜሰን ግሪን ጋር በተያያዘ ተጫዋቹንም ዩናይትድ ተጫዋች ነው ያሉትን ነገሮች በውስጥ እንነጋገራለን። ክለቡ ላይ መጥፎ ጥላ ካላጠላና ክለቡ በምንም ጉዳዮች የሚያስጠይቅ አይሁን እንጂ ተጫዋቹን እኛ ለመሸጥ አንቸኮልም። ጥሩ ክሎት ያለው ተጫዋች መሆኑን መዘንጋት መቻል የለብንም የሚል ነገር አንስተዋል። ባለሀብቱ ከመምጣቱ በፊት በክለቡ በነበረው ስራ አስኪያጅ ሪቻርድ አርኖልድ አማካኝነት ተጫዋቹ በተለይ በክራውን ፕሮሲኪዩሽን ሰርቪሱ ከተከሰሰበት የዚህ የጾታዊ ጥቃት ክስ ነጻ ቢባልም ወደ ክለቡ ከመቀላቀል ይልቅ በውሰት ወደ ሄታፌ እንዲያቀና ማድረጋቸው ይታወቃል። ብዙዎችን የማንቸስተር ዩናይትድ ደጋፊዎች እኔ ጉዳይ ደግሞ ያስቆጣ ነበር። ነጻ ከተባለ ነጻ ነው። የክለብ ገጽታ ግንባታ ዘለመሌ ገለመሌ በተለይ ተጫዋቹ ጥፋተኛ ሲሆን እንጂ ጥፋተኛ ያልተባለን በፍርድ ቤት ነጻ የተባለ ሰው ስለተጠረጠረ ብቻ ምንም አይነት ፋይዳ ወይም ደግሞ ክለቡ በጣም በሚፈልግበት ክፍት የሆነው የቀይ መስመር የአጥቂ ስፍራ ቦታ ላይ እንዴት ይህን ተጫዋች አሳልፎ በውሰት ለሌላ ክለብ ይሰጣል የሚል ጥያቄ ሲያነሱ እንደነበር ይታወቃልና ተጫዋቹ ደግሞ እስከ 2027 ጥር ወር ድረስ በክለቡ የሚያቆይ ውል አለው። ከዛ በተጨማሪ የክለቡ ቦይሁድ ፋን ወይም ደግሞ ከልጅነት ጀምሮ ይህንን ክለብ እየደገፉ እንደመጡ ይታወቃል። ሰር ጂም ራትክሊፍ ከማንቸስተር ሲቲ ጎረቤታቸውና በታሪክ የተቀናቃኛቸው ሊቨርፑል መካከል በተለይ የቅርብ ጊዜ የበላይነት የነዚህ ክለቦች የቅርብ ጊዜ የበላይነት መመልከት ራሱ በጣም እንደሚያንገበግብና ከዚህ በዛ ከተባለ በ3 ዓመት ውስጥ ክለቡ በእነሱ ደረጃ ተፎካካሪ እንዲሆንና የቀድሞውን ማንቸስተር ዩናይትድ ለመመለስ ከፍተኛ ጥረት እንደሚያደርጉ መግለጻቸው በጣም መነጋገሪያ ጉዳይ ሆናል። ማንቸስተር ሲቲንም ሊቨርፑልንም በተለይ የተቹበት መንገድ ትክክለኛ ለማንቸስተር ዩናይትድ ሁነኛው ሰው እንደመጡ ማሳያ ነው እየተባለ ይገኛል። ፔትሮኬሚካሊስቱ እንግዲህ ክለብ ወደ ቀድሞ አቋሙ እንዲመለስ ቁርጠኝነት በተሞላበት መልኩ ያላሰለሰ ጥረት እንደሚያደርጉም በግልጽ ማሳያ ነው እየተባለም ይገኛል ማለት ነው። ከዛ ውጪ ቶኒ ክሮስ የብሔራዊ ቡድን ጫማውን እንደሰቀለ ይታወቃል። ታዲያ ጫማውን በድጋሚ በማጥለቅ የፊታችን ሰኔ ወር በሀገሩ ጀርመን አስተናጋጅነት በሚከናወነው የአውሮፓ ዋንጫ ላይ ተሳትፎ እንደሚያደርግ ተገልጿል። የሪያል ማድሪዱ የአማካይ መስመር ተጫዋች ጀርመናዊ ቶኒ ክሮስ በ2021 ሰኔ ወር ላይ ጫማውን በመስቀል ራሱን ከብሔራዊ ቡድን ማግለሉ የሚታወስ ነው። በአጠቃላይ ለዲማንሻፍት በአጠቃላይ ባደረጋቸው 106 ጨዋታዎች 16 ጎሎችን ማስቆጠር ችሏል። በ2014 በብራዚል በተከናወነ የዓለም ዋንጫ ላይ ከጎመሩ ተጫዋቾች መካከል ወይም ደግሞ በዓለም ራሳቸውን ካስተዋወቁ ተጫዋቾች መካከል ቶኒ ክሮስ አንዱ ነው። በተለይ ከሀገሩ ጋር የዓለም ዋንጫውን ከፍ አድርጎ ማሳካት መቻሉ ይታወቃል። በግማሽ ፍጻሜው ብራዚልን 7-1 ሲያሸንፉ 2 ጎሎችን አስቆጥሯል። በፍጻሜው ደግሞ የአርጀንቲና ብሔራዊ ቡድን 1-0 ጠባብ ውጤት በማሸነፍ ዋንጫውን ሲያሳኩ 120 ደቂቃዎች ተሰልፈው የተጫወተ ተጫዋች እንደነበር ይታወቃል። ዋንጫውንም ያሳኩበት ሂደት አለ። ታዲያ አሁን ከብሔራዊ ቡድን አሰልጣኝ ዩሊያን ንግሊስማን ጋር በመነጋገር ሀሳቡን መቀየሩና ከብሔራዊ ቡድን ያገለገለበትን ጫማውን ከሰቀለበት አውርደው ለሀገሩ በድጋሚ እንደሚጫወት አስታውቋል ማለት ነው። ለምን የሚለው ጥያቄ ቀደም ሲል ከአሰልጣኙ ጋር ባደረገው ንግግር እንዲሁም የዓለም ዋንጫን አሳክቻለሁ፣ የአውሮፓ ዋንጫን ደግሞ ከብሔራዊ ቡድን ጋር ማሳካት ፈልጋለሁ፣ ከዚህ ብሔራዊ ቡድን ጋር አሁንም ሌላ ክብር ለማሳካት የኔ ማስተዋጽኦ ያስፈልጋል ብዬ አምኛለሁ። የአሁኑ ስብስብ ጥሩ ክሎት ያላቸውና ጥሩ ጉዞ ማድረግ የሚችል ስብስብ ነው ብዬ አምናለሁ። የዚሁ ታሪክ ተካፋይና የራሴን አሻራ ለማሳረፍ ስል እዚሁ ውሳኔ ላይ ደርሻለሁ ሲል አስታውቋል ማለት ነው። የጀርመን ወንዶች እግር ኳስ ብሔራዊ ቡድን በኳታር የዓለም ዋንጫ ላይ ከምድብ እንኳን ማለፍ ተስኖት ከውድድሩ መሰናበቱ ይታወቃል። ያንን ተከትሎ እንግዲህ ሃንሲ ፍሊክ ተሰናብተው ዩሊያን ንግሊስማን በአሰልጣኝነት ብሔራዊ ቡድን መረከባቸው ይታወቃል። ታዲያ ስማቸው የሚያድሱበት መልካም አጋጣሚ ፊት ለፊታቸው ላይ ይገኛል። የፊታችን ሰኔ ወር ላይ ራሳቸው በሚያዘጋጁት የአውሮፓ ዋንጫ የሚከናወን ነው የሚሆነው። ለመጨረሻ ጊዜ ይህንን ክብር ማሳካት የቻሉት በ1996 እንደነበር ይታወቃል። ረዘም ያለ ጊዜ ነው። ታዲያ አሁን የጀርመን ብሔራዊ ቡድን በድጋሚ ስማቸውን የሚያድሱበትና ከአውሮፓ ዋንጫ ጋር የሚታረቁበት ጥሩ ስብስብና ጥሩ አሰልጣኝ ይዘው ይህንን ውድድር ያሰናዳሉ። እንዳዘጋጅ ሀገርም ዋንጫውን ለማሳካት ቅድሚያ ግምት ካገኙ ሀገራት መካከል በዋናነት ትጠቀሳለች። የጀርመን ብሔራዊ ቡድን ምን አይነት እንቅስቃሴ ይኖራቸዋል የሚለው ደግሞ የፊታችን ሰኔ ወር የሚጀምረው የአውሮፓ
ለአውሮፓ ዋንጫ መልሱን የሚመልስልን ይሆናል ማለት ነው። ከዛ ውጪ አርሰናል ቁጥር 1 የክረምት ኢላማ ከሆኑ ተጫዋቾች መካከል ፔድሮ ኔቶ በዋናነት ይጠቀሳል። አሰልጣኝ ጌሪ ኦኔል ይህንን ነገር በመረዳት ተጫዋቹ ለመሸጥ አንገደድም ሲሉ ምላሽ ሰጥቷል። እንግዲህ እነን 23 ዓመት ፖርቹጋላዊ በጣም አስደናቂ ጊዜን እያሳለፈ ይገኛል። ባደረጋቸው 19 ጨዋታዎች 11 ኳሶችን አመቻችቶ ማቀበል ሲችል 3 ጎሎችን አስቆጥሯል በዘንድሮ የውድድር ዘመን ብቻ ማለት ነውና በፕሪሚየር ሊጉ በጣም ብሊስተሪንግ ፔስ ወይም ደግሞ እጅግ በጣም በፍጥነት የተሞላበት እንቅስቃሴ ከሚያደርጉ ተጫዋቾች መካከል በዋነኝነት ፔድሮ ኔቶ ይጠቀሳል። ብሊስተሪንግ ፔስ ካላቸው ተጫዋቾች መካከል ሌላው የሉተን ታውኑ ቺዶዚ ኦግቤኔ በመቀጠል እንግዲህ ሁለተኛው ተጫዋች ያደርጓል። ወልቭስ ከሉተን ታውን ጋር ባደረጉት ጨዋታ ላይ በሰዓት 36.86 ኪሎ ሜትር በመሸፈን የዘንድሮ የውድድር ዘመን ሁለተኛው ፈጣን ሯጭ የሚያደርገውን ቁጥራዊ መረጃ ባለቤት ነው ፔድሮ ኔቶ ማለት ነው። ለበርካታ ተከላካዮች በዚህ ተጫዋች ፍጥነት ሲቸገሩ እንመለከታለን። ታዲያ እዚህ ተጫዋች የረጅም ጊዜ አድናቂ የሆነው አሰልጣኝ ሚኬል አርቴታ ለቴክኒካል ዳይሬክተሩ ኤዱ ተጫዋች በዝውውር መስኮቱ ላይ በቀዳሚነት ኤምሬትስ እንዲመጣ ለማድረግ ምንፈልግ ከሆነ ፔድሮ ኔቶ በዋናነት መያዝ መቻል አለበት የሚል ነገር አድርሶታል ወይም ነግሮታል የሚል ነገር ነው የተነሳ የሚገኘው። እንደሚታወቀው የአሁኑ አሰልጣኝ ጌሪ ኦኔል ከመምጣቱ በፊት ቡድኑ ተረክቦ ሲያሰለጥን የነበረው ዩሊያን ሎፕቴጊ ቡድኑ ባለበት የፋይናንስ ውስንነት የምንፈልጋቸውን ተጫዋቾች ሊመጡልኝ አልቻሉም በሚል ከክለቡ ጋር መለየታቸው ይታወቃል። ታዲያ ቀድሞው የበርንማውዝ አሰልጣኝ ጌሪ ኦኔል ተጫዋቹ ከተለያዩ ትልቅ ክለቦች ጋር ስሙ እየተያያዘ ነው ምን ትላለህ ሲሉት በተለይ በተጫዋቹ አቅምና ችሎታ ብዙ ክለቦች አይናቸውን ቢያመትሩ አይገርመኝም፣ እኛ ግን ተጫዋቹ ለመሸጥ የሚያስገድደን ነገር የለም ሲሉ ሀሳባቸውን ሰጥቷል። በርካታ የእግር ኳስ ተንታኞች አርሰናል በሊጉ ምርጥ ቋሚ 11 ተሰላፊዎች እንዳሏቸው ቢያምኑም እነሱ የዋንጫ ተፎካካሪ እንጂ በተለይ ዋንጫውን ለማሳካት በቁጥርም በጥራትም ስብስብን ማጠናከር እንደሚያስፈልግ ያምናሉ። ስለዚህ ቡካዮ ሳካ ቦታ ላይ አንድ ተጨማሪ ፉክክር በቦታው ላይ ሊያመጣ የሚችልና ጥራት ያለው ተጫዋች ማስፈረም እንዳለባቸው በብዙዎች የሚታመን ጉዳይ ነው። ለዚህም ትክክለኛው ተጫዋች ፔድሮ ኔቶ እንደሆነ አርቴታ ታምኖበታል ተብሏል። የአሰልጣኝ ጌሪ ኦኔል ሀሳብ ምንም ይሁን ምን አርሰናል ተጫዋቹን ለማስፈረም በክረምቱ ጥያቄ ማቅረባቸው አይቀርም ነው እየተባለ የሚገኘው። የወልቭስ ቦርድና አመራሮች ደግሞ ተጫዋቹን መሸጥ ባይፈልጉም ጥሩ ኦፈር ከቀረበላቸው ግን እድሉ እንደሚጠቀሙበት የፉትቦል ትራንስፈርስ መረጃ ያመላክታል ማለት ነው። ከዛ ውጭ ማንቸስተር ዩናይትድ ትልቅ የጉዳት ዜና ተጋፍጧል። የግራ መስመር ተከላካዩ ሉክ ሾው ምናልባትም ከውድድር ዘመኑ ውጪ የመሆን እድሉ ሰፊ እንደሆነ ተገልጿል። ለ3 ወር የሚያቆየው ወይም ደግሞ ለ3 ወር የሚፈጅበት ጉዳት እንዳስተናገደ ነው የተገለጸ የሚገኘው። ይህ ለክለቡ ብቻም ሳይሆን ለአሰልጣኝ ጋሬት ሳውዝጌትም ትልቅ ዱብዳና ራስ ምታት የሚቀሰቀስ እንደሚሆን ጥያቄ የለውም። ተጫዋቹ ከሉተን ታውን ጋር ባደረጉት ጨዋታ ላይ በመጀመሪያ አጋማሽ ሊቀረብ ሲል ተቀይሮ መውጣቱ ይታወቃል። ከሳምንት በፊት ደግሞ በቪላ ፓርክ አስቶን ቪላ ጋር ባደረጉት ጨዋታ ላይ ሉክ ሾው ጉዳት አስተናግዶ ከሜዳ ተቀይሮ መውጣቱ የሚታወቅ ነው። ሉክ ሾው ታዲያ ውድድር ዘመኑ ሲጀመር ለ3 ወር ከሜዳ ርቆ እንደነበር የሚታወስ ነው። ታዲያ የ28 ዓመቱ እንግሊዛዊ አሁንም በድጋሚ ያስተናገደው ጉዳት ከቀሪዎቹ 13 የዩናይትድ የፕሪሚየር ሊግ መርሃ ግብሮች ውጪ ሊያደርገው እንደሚችል ነው መረጃዎች የሚጠቁሙት። የተጫዋቹ የጉዳት ዜና ለክለቡን ብቻም ሳይሆን እንዳነሳው ለሳውዝጌትም ትልቅ ራስ ምታት የሚቀሰቀስ ጉዳይ እንደሚሆን ይገመታል። በዚህ ቦታ ላይ ሉክ ሾው ለእንግሊዝ ብሔራዊ ቡድን ጥሩ የመከላከል ሚዛን የሚጠብቅ ተጫዋች ነው። በማጥቃት ሂደትም ጥሩ ሚናን ይጫወታል። ከዛ አንጻር ብሔራዊ ቡድን ላይ ክፍተት እንዳይፈጠርባቸው ያሰጋቸዋል። በቀጣዩ ወር እንግዲህ እንግሊዝ ከብራዚልና ከቤልጅየም ጋር የምታከናውን የወዳጅነት ጨዋታ አለባት። ታዲያ ሉክ ሾው በዚህ ጨዋታ ያልፈዋል በእርግጠኝነት። በአውሮፓ ዋንጫውም የመድረሱ ነገር አጠራጣሪ ነው ተብሏል። ማንቸስተር ዩናይትድ በዚህ ቦታ ላይ ተጠባባቂ የሆነው ተጫዋች ታይሬል ማላሲያም ጉዳት ላይ ነው የሚገኘው። ስለዚህ ተፈጥሮ ያልሆነ የግራ መስመር ተመላላሽ ተጫዋች ማለትም እንደ ቪክተር ሊንድሎፍ አይነት የማል ተከላካዮችን በዚህ ቦታ ላይ ለማሰለፍ ይገደዳል ተብሎ ነው የሚገመተው። አሮማን ቢሳካም ጉዳት ላይ ስለሚገኝ ማለት ነው። ዩናይትድ ግን በዚህም የጉዳት ዜና በተለይ የግራ መስመር ላይ ትልቅ ክፍተት እንዳይፈጠርባቸው ያሰጋቸዋል ተብሎ ነው የሚገመተው። እዚህ ቦታ ላይ የትኛውም ተቃራኒ ቡድን ኤክስፖዝ ለማድረግ ወይም ደግሞ ተጋላጭ አድርገው ቡድኑን በሚገባ በተለይ ክፍተታቸውን በግልጽ አሳይተው ወይም ደግሞ እዛ ቦታ ላይ የማጥቃት እንቅስቃሴያቸውን በማደራጀት ውጤት ይዘው ለመውጣት ማንቸስተር ዩናይትድ ላይ ግብ ለማስቆጠር ያንን ቦታ እንደ ስስጎን ሊጠቀሙበት እንደሚችሉ ግን ይገመታል ማለት ነው። ዩናይትድ የሉክ ሾውን ጉዳት ያስተናገደበት ሂደት አለ። ምናልባትም ተጫዋቹ የመጨረሻው የውድድር ዘመን እንደሚታወቀው አሁን ባለው ወቅት አይነት 13 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ናቸው የሚቀሩት። ምናልባትም የመጨረሻው መርሃ ግብር ላይ ሊደርስ ይችላል። የ38ኛው ሳምንት ወይም የ37ኛው ሳምንት ከአርሰናል ጋር የሚያደርጉት መርሃ ግብር ላይ ሉክ ሾው ሊመለስ ይችላል ተብሎ ነው የሚገመተው ማለት ነው። በአጠቃላይ ግን ይህ ጉዳት ለክለቡም ለብሔራዊ ቡድንም በጣም ትልቅ መነጋገሪያና በተለይ ደግሞ ለአሰልጣኞቹ ትልቅ ራስ ምታትን ይዞ የመጣ ጉዳይ። ዳኒ አልቬዝ የእስር ቅጣቱን ተቀብሏል። የ40 ዓመቱ የቀድሞ የባርሴሎና የፓሪስ ሴን ጀርሜን የጁቬንቱስና የሲቪያ የቀይ መስመር ተከላካይ ወይም ተመላላሽ ፉልባክ ባሳለፍነው ዓመት ጥር ወር ላይ ባስገደው መድፈርና በአጠቃላይ በዚህ በጾታዊ ጥቃት ክስ ተከፍቶበት ባርሴሎና በሚገኝ ወህኒ ቤት መወርወሩ ይታወቃል። እንግዲህ ፍርድ ቤቱ ትላንትና 4 ዓመት ተኩል ለሚሆን ጊዜ ዳኒ አልቬዝን ወህኒ ቤት እንዲማቀቅና ጥቃቱ ለደረሰባት የ23 ዓመቷ እንስት ደግሞ 150,000 ዩሮ እንዲከፍሉ ውሳኔ ወይም ብይን ተላልፎበታል። እንግዲህ በባርሴሎና በሚገኝ ሱተን በተባለ ታዋቂ ምሽት ክለብ ውስጥ በተለይ ባሳለፍነው ታህሳስ ወር ላይ ማለት ነው አንዲት የ23 ዓመት እንስት ላይ በተለይ ደግሞ ወደ መጸዳጃ ቤት ስታመራ ተከትሎ ያስገደው መድፈር ወንጀል ፈጽሞባታል በሚል ክስ ተከፍቶበት ያለፉትን 12 ወራት በተለይ ብሬንስቱ እየተባለ በሚጠራው በሀገሪቱ ትልቁ ከሚባሉ የወህኒ ቤቶች መካከል አንዱ በሆነው ማለት ነው የማቀቅ እንደሚገኝ ይታወቃል። ተጫዋቹ ግን በፍጹም ይህን ድርጊት እንዳላደረገ ለስፔኑ ጋዜጣ ኤል ኤስፓኞል አማካኝነት ሲገልጽ መቆየቱ የሚታወቅ ነው። እንግዲህ ጉዳዩን በውጭ ለመከታተል በተደጋጋሚ ጥያቄ ቢያቀርብም ፍርድ ቤቱ ግን ከሀገር ሊወጣ እንደሚችል በመገመት የዋስ መብቱን ሳይጠብቅለት መቅረቱ አይዘነጋም። ምናልባትም
ምናልባትም ደግሞ ወደ ብራዚል ካቀና ይህ ጉዳይ እንግዲህ ልባት ወይም ደግሞ ይከስማል ማለት ይቻላል በአጠቃላይ ምክንያቱም ብራዚል ዜጎቿ በሌላ ሀገረ እስር ቤት እንዲገቡ አትፈቅድም። ከዚህ በፊትም ሮቢኒዮ ላይ የተከሰተውን ጉዳይ እናስታውሳለን። የጣሊያን እግር ኳስ ፌዴሬሽን ወይም ደግሞ በአጠቃላይ እዚህ ተጫዋች ላይ የተፈጠረውን ክስ ከግምት ውስጥ በመክተት ለጣሊያን የፍርዱ የበላይ አካል ወይም ደግሞ ለፍርድ ቤት እንዲሁ በተለይ በአቃቤ ሕግ አማካኝነት ጉዳዩ ከተያዘበት በኋላ ተጫዋቹ ለእስር የሚዳርገውን ጥፋት ማጥፋቱን ተከትሎ በተለይ ቅጣት ተላልፎበት ነበር። ግን ተጫዋቹ በብራዚል የሚገኝ ተጫዋች ስለነበረ ብራዚል በፍጹም ዜጓን አሳልፋ መስጠት አለመፈለጓን ተከትሎ የሮቢኒዮ ቅጣቱን ሳይቀበል የቀረ ተጫዋች እንደሆነ ይታወቃል። በተመሳሳይ ዳኒ አልቬዝም ወደ ብራዚል በማቅናት ምናልባትም ይህን ቅጣት የሚያመልጥበት ሂደት ሊኖር ይችላል ተብሎ ስለተገመተ ምናልባት ጥፋተኛ ከሆነ ማለት ነው በሚል የዋስ መብቱ የተከለከለበት ሂደት እንዳለ ይታወቃል። ዳኒ አልቬዝ የትዳር ህይወቱ መልካም ነበር። በተለይ በቀድሞ ባለቤቱ ዲኖራ ሳንታራ 2 ልጆችን ያፈራ ግለሰብ ነው። ቪክቶሪያና ዳንኤል የሚባሉ ልጆች አፍርተዋል። ከባለቤቱ ጋር ከተለያየ በኋላ በ2011 ማለት ነው ጆዋና ሳንዝ ከተባለች እንስት ጋር የፍቅር ግንኙነት ላይ እንዳለ ነው የሚታወቀው። ታዲያ እሷም በተለይ አልቬዝ ወይን ቤት መግባቱን ካወቀች በኋላ ያው ጥፋተኛም ሳይባል ገና ተጠርጣሪ ተብሎ በተያዘበት ሰዓት ላይ እንኳን ከሱ ጎን ቆማ እስከ መጨረሻው ጥፋተኛ እስኪባል ድረስ አልጠበቀችም። ከዳኒ አልቬዝ ጋር መለየቷና የቃል ኪዳን ቀለበቷን አውልቃ መጣሏ ነው መረጃዎች የሚጠቁሙት። የዳኒ አልቬዝ በዋንጫ በጣም የተሽቆጠቆጠ እግር ኳስ ምዕራፍ እጅግ አስቀያሚ በሆነ ክስተት ተቋጭቷል ነው ሊባል የሚችለው። ተጫዋቹን ባለው ወቅቱ የኔታ 40 ዓመቱ ነው። የእስር ጊዜውን አገባዶ ሲወጣ እድሜው 44 ነው የሚሆነው። ስለዚህ በእግር ኳሱ ዳግም የሚመለስ እድሉ በጣም ጠባብ ነው። ከዛ በተጨማሪ በስብዕና ረገድ በእግር ኳሱ በተለይ ደግሞ በአጠቃላይ አልቬዝን ለሚያውቃቸው ሁሉ ለሱ የሚኖራቸው አመለካከት ዝቅ እንደሚል ምንም ጥያቄ የለውም። ሞስት ዴኮሬትድ ፉትቦል ፕሌየር ወይም ደግሞ በጣም በዋንጫ በታጀበ ጉዞ ከነበራቸው ተጫዋቾች መካከል ዳኒ አልቬዝ አንዱ ነው። ወደ 42 ዋንጫዎችን አሳክቷል በክለብም በብሔራዊ ቡድን ደረጃ ማለት ነው። ከነዛ መካከል 3ቱ ከባርሴሎና ጋር የአውሮፓ ሻምፒየንስ ሊግ ክብርን ያሳካ ተጫዋች እንደሆነ ይታወቃል። ከሀገሩ ብራዚል ጋርም ከአንድም 2 የኮፓ አሜሪካ ዋንጫዎችን ማሳካት የቻለ ተጫዋች ነው። እንግዲህ አውሮፓዊት ሀገር ስፔን በተለይ በ2022 አጽድቃ የደነገገችው ህግ እንዳለ ይታወቃል። በተለይ ደግሞ ከዚህ ከጾታዊ ጥቃት ጋር በተያያዘ ህጓን አሻሽሏለች። ከዚህ በፊት በተለይ ቅጣቱ ያላ ነው በሚል ትችት ከሚሰነዘርባቸው ሀገሮች መካከል ስፔን በዋናነት እንደምትጠቀስ ይታወቃል። አሁን ግን በዚህ ክስ ተጠርጥሮ ወይን ቤት የገባ ማንኛውም ግለሰብ እስከ 15 ዓመት ድረስ ቅጣት ሊጣልበት የሚያስችል ህግ እንግዲህ ማጽደቋ ይታወሳል። ዳኒ አልቬዝ የዚህ ቅጣት ሰለባ ሆኗል ማለት ነው። በ4 ዓመት ተኩል ለሚሆን ጊዜ በሰራው ጥፋት ወይን ቤት እንዲማቀቅ ፍርድ ቤት ወስኖበታል ማለት ነው። እንግዲህ በአመክንዮ እንኳን ወጣ ቢባል እግር ኳስ ተጫዋች ምናልባትም በ43 ዓመቱ ወይም ደግሞ አነሰ ከተባለ በ42 ዓመቱ ነው ከእስር ቤት ሊወጣ የሚችለው። ያኔ ደግሞ በተለይ በእግር ኳስም ተመልሶ የሚመጣበት እድሉ እጅግ የጠበበ ነው የሚሆነው። በአጠቃላይ በስብዕናና በማንነት ረገድም ዳኒ አልቬዝ ብዙዎች ዘንዳው እንደወረደና ከሱ የሚጠበቅ ድርጊት እንዳላደረገ ነው ብዙዎች የሚያነሱት ማለት ነው። እንግዲህ 4 ዓመት ተኩል ለሚሆን ጊዜ ወይን ቤት እንደሚማቀቅ የዳኒ አልቬዝ ጉዳይ የተረጋገጠበት ሂደት አለ ማለት ነው። ትናንትና በክለቦች 2ኛ እርከን የሚሰጠው የዩሮፓ ሊግና በክለቦች የውድድር መድረክ ላይ 3ኛ እርከን የሚሰጠው የዩሮፓ ኮንፈረንስ ሊግ የፕሌይኦፍ ጨዋታዎች ተከናውነው ነበር። እንግዲህ የኖክአውት ፕሌይኦፍ ወይም ደግሞ ጥሎ ማለፉን ለመቀላቀል የተደረጉ መርሃግብሮች እንደሆኑ ይታወቃሉ። በተለይ በሻምፒየንስ ሊግ 3ኛ ደረጃን ይዘው ያጠናቀቁ ክለቦች እንዲሁ ዕጣ ፈንታቸውን ለማወቅና ወደ ጥሎ ማለፉ ለመግባት ያደረጉትን ፉክክር እንደሆነ ይታወቃል። ኦሎምፒክ ዴ ማርሴይ ሻክታር ዶኔስክን 3-1 በሆነ ውጤት በማሸነፍ እንዲሁ በድምር ውጤት 5-3 በሆነ ውጤት በማሸነፍ ማለት ነው ቀጣዩን ዙር የተቀላቀሉበት ሂደት አለ። እዚህ ጨዋታ ላይ አንድ ግብ ያስቆጠረው ፒየር-ኤመሪክ ኦባሜያንግ ይህ ጋቦናዊ የአጥቂ መስመር ተጫዋች ማለት ነው በዩሮፓ ሊግ የምንጊዜም ኮከብ ግብ አስቆጣሪነት ሪካርዱን ከራዳሜል ፋልኮ የተረከበበት ሂደት አለ። ትናንትና አንድ ግብ አስቆጥሯል። ስለዚህ በአጠቃላይ በዩሮፓ ሊግ ያስቆጠራቸውን ግቦች ወደ 31 ከፍ ማድረግ የቻለበትን ሂደት እንዳለ መመልከት ችለናል ማለት ነው። ከዛ ውጪ ፍራይበርግ፣ ካራባዥ፣ ኤሲ ሚላን፣ ቤኔፊካ፣ ስፓርታክ ፕራግ፣ ስፖርቲንግ ሊዝበን እንዲሁም ደግሞ ሮማ ቀጣዩን ዙር የተቀላቀሉ ቡድኖች ናቸው። የሮማ ጉዳይ ለየት የሚያደርገው ነገር በፌኖርድ ማለትም በኔዘርላንድስ በዴኪፕ ስቴዲየም አንዳቻ ነበር የጨዋታ የተጠናቀቀው። የመልሱ ጨዋታ ትናንትና በስታዲዮ ኦሎምፒኮ በተመሳሳይ አንዳቻ በሆነ ውጤት ነበር የተጠናቀቀው። ሳንቲያጎ ሂሜኔዝ ፌኖርድን ቀዳሚ ያደረገ፣ ሎሬንዞ ፔሌግሪኒ ደግሞ ከ10 ደቂቃዎች በኋላ ሮማን አቻ ያደረገች ግብ ካስቆጠረ በኋላ ጨዋታው አንዳቻ በሆነ ውጤት ነው የተጠናቀቀው እስከ 120ኛው ደቂቃ ድረስ ማለት ነው። ለ2 ሰዓት የፈጀ ጨዋታ ነበር። በመለያ ምት ግን 4-2 በሆነ ውጤት በማሸነፍ እንግዲህ ሮማ ቀጣዩን ዙር የተቀላቀሉበት ሂደት እንዳለ መመልከት ይቻላል፣ ወይም ደግሞ ጥሎ ማለፉን ተቀላቅሏል ማለት ነው። በዩሮፓ ኮንፈረንስ ሊግ ስናቀና አያክስ በተለይ ቀጣዩን ዙር የተቀላቀሉበት ሂደት እንዳለ ተመልክተናል። 2-1 በሆነ ውጤት ቦድ ወይም ግሊምተን መርታት ችሏል ማለት ነው። እንግዲህ ጨዋታ በመጀመሪያው መርሃ ግብር ላይ 2-2 በሆነ ውጤት የተጠናቀቀ መርሃ ግብር እንደነበር የሚታወቅ ነው። አያክስ በሜዳው ዮሃን ክራይፍ አሬና ባደረገበት መርሃ ግብር ማለት ነው። ታዲያ አሁን በቦድ ወይም በግሊምት ሜዳ በአስሚራ ስቴዲየም ማለት ነው ባደረጉት መርሃ ግብር ላይ ግን
2-1 በሆነ ውጤት ይህም ጨዋታ ለ2 ሰዓት የቆየ መርሃ ግብር ነው። ከሁለቱም ቡድኖች ቀይ ካርድ ሰለባ የሆኑ ተጫዋቾች አሉ። ቢሆንም ግን አያክስ ቀጣዩን ዙር መቀላቀል የቻሉበትን ውጤት አስመዝግቧል። በአጠቃላይ ሌላው ጨዋታ ደግሞ ሌላው ተጠባቂ በተለይ ሪያል ቤቲስ ከዚህ ውድድርም የተሰናበተበት ሂደት እንዳለ ተመልክተናል። በዳይናሞ ዛግሬቭ በድምር ውጤት 2-1 በሆነ ውጤት ተረቶ ከውድድሩ ተሰናብቷል። ይህ ጨዋታ አንዳቻ በሆነ ውጤት ነበር ትላንትና የተጠናቀቀው። ከሳምንት በፊት ግን ሪያል ቤቲስ በቤኒቶ ቪላማሪን በራሳቸው ስቴዲየም ማለት ነው 1-0 በሆነ ውጤት ተሸንፈው ነበረ። በዚህ በክሮኤሺያው ተወካይ ዳይናሞ ዛግሬቭ ማለት ነው። እንግዲህ በስታዲዮን ማክሲሚር ነበር ትላንትና ጨዋታው የተከናወነው። እንግዲህ አንዳቻ በሆነ ውጤት ቢጠናቀቅም በድምር ውጤት 2-1 በሆነ ውጤት ተረቷል ማለት ነው። አሰልጣኝ ማኑኤል ፔሌግሪኒ ቡድን ከዚህ ውድድር የተሰናበተበት ሂደት አለ ማለት ነው። እንግዲህ ምናልባትም በውድድሩ ላይ ትልቅ ደብዛው እንዲቀንስ ወይም ደግሞ ብዙ ትልቅ ጉዞ ይጓዛሉ ተብሎ ከተገመቱ ክለቦች መካከል አንዱ ሪያል ቤቲስ ስለነበረ ከውድድሩ የተሰናበተበት ሂደት እንዳለ ተመልክተናል። ከዛ ውጭ ግን ሴርቬት፣ ዩኒየን ሴንት ጌሊዮስ፣ ኦሎምፒያኮስ፣ ሞልደን፣ ስትራም ግራዝ እንዲሁ ቀጣዩን ዙር የተቀላቀሉበት ሂደት አለ። በአንጻሩ አይንትራክ ፍራንክፈርትን ጨምሮ ሌጊያ፣ ዋርሶ፣ ስሎቫን ብራቲስላቫ እንዲሁም ደግሞ ሉዶጎሬትስ ራዛርድ የተባሉት ክለቦች ደግሞ ከውድድሩ ከፕሌኦፍ የተሰናበቱ ክለቦች መሆናቸው ተረጋግጧል ማለት ነው። በዚህ መሰረት እንግዲህ በዩሮፓ ሊግ እንዲሁም ደግሞ በኮንፈረንስ ሊግ በጥሎ ማለፍ መርሃ ግብር ውስጥ የተደለደሉ 16 ቡድኖች በይፋ ተለይተው የታወቁበት ሂደት አለ ማለት ነው። በዩሮፓ ሊግ ላይ በተለይ ቀደም ብሎ የጠበቁ ክለቦች እንዳሉ ይታወቃል። እንደነ ዌስትሃም፣ ብራይተን፣ ሬንጀርስ፣ አታላንታ፣ ሊቨርፑል፣ ቪላሪያል፣ ስላቪያ ፕራግና ሌቨርኩሰን እንግዲህ የትላንትናው ምሽት የፕሌኦፍ ጨዋታዎች አሸናፊ ቡድኖችን እየጠበቁ እንደነበር ይታወቃል። በዚህ መሰረት ቤኔፊካ፣ ኤሲ ሚላን፣ ፍራይበርግ፣ ካራባዥ፣ ስፖርቲንግ ሊዝበን፣ ስፓርታክ ፕራግ፣ ማርሴይና ሮማ ደግሞ ጥሎ ማለፉን የተቀላቀሉ ቡድኖች ናቸው። ስለዚህ በዕጣ ድልድል በድጋሚ ማን ከማን ይገናኛል የሚለውን ጉዳይ በቀጣይ የአውሮፓ እግር ኳስ አወዳዳሪ አካል ዩኤፋ የሚያሳውቅ ይሆናል ማለት ነው። በኮንፈረንስ ሊግ ስናቀና ሊል፣ ማካቢ ሃይፋ፣ ቪክቶሪያ ፕሌዘን፣ ክለብ ብሩዥ፣ አስቶን ቪላ፣ ፊዮሬንቲና፣ ፓኦክ፣ ፌነርባቼ እነዚህ ምድባቸውን በበላይነት በማጠናቀቅ ጥሎ ማለፉን አልፈው እዚህ ይመጣሉ ተብሎ የሚመጡትን ክለቦች ሲጠብቁ እንደነበር ይታወቃል። ትናንትና ምሽት ጨዋታቸውን ያከናወኑ ክለቦችን ማለት ነው። በዚህ መሰረት ደግሞ ኦሎምፒያኮስ፣ አያክስ፣ ዳይናሞ ዛግሬቭ፣ ስትራም ግራዝ፣ ዩኒየን ሴንት ጌሊዮስ፣ ማካቢ ሃይፋ፣ ሴርቬት እና ሞልደ እንግዲህ ጥሎ ማለፉን የተቀላቀሉ ቡድኖች መሆናቸው ተረጋግጠዋል። ትላንትና ፕሌኦፋቸውን በደርሶ መልስ ያሸነፉ ክለቦች መሆናቸውን ተከትሎ ማለት ነው። እዚህም የሚከናወነው ዕጣ ድልድል ይኖራል። በዚህ መሰረት ክለቦች ማን ከማን ተገናኙ የሚለውን ነገር የአውሮፓ እግር ኳስ አወዳዳሪ አካል ወይም ደግሞ ዩኤፋ በይፋ ያስታውቃል ተብሎ ይገመታል። የኢትዮጵያ ዋንጫ ቀሪ አንድ መርሃ ግብር በትላንትናው ዕለት ተከናውኗል። በሩብ ፍጻሜ ፋሲል ከነማን ከኢትዮጵያ ቡና እንግዲህ ሂውጅ ፋን ቤዝ ያላቸው ሁለት ክለቦችን እርስ በርስ አገናኝቶ ነበር። በጥሎ ማለፉ በአበበ ቢቂላ ስቴዲየም ነበር ጨዋታው እየተከናወነው። ጨዋታው ከመጀመሩ በፊት ግን ሱራፌል ዳኛቸው ወደ ሎንዶን ዩናይትድ የሚያደርገውን ዝውውር ለማጠናቀቅ ወደ ዋሽንግተን እንደሚያመራ ይታወቃል። ታዲያ ወደዛ ከማቅናቱ በፊት ትላንትና የመጨረሻ ጊዜ በፋሲል ከነማ ማሊያም ተመልክተናል። ከፋሲል ከነማ ደጋፊዎችና ከስፖርት ቤተሰቡም ጋር ተሰናብቷል። እንግዲህ ጨዋታውን ደግሞ ኢትዮጵያ ቡና 4-1 በሆነ ሰፊ ውጤት በማሸነፍ ግማሽ ፍጻሜውን ተቀላቅሏል። መሐመድ ኑር ናስር፣ አማኑኤል አድማሱ እንዲሁም መስፍን ታፈሰ ደግሞ ሁለት ጎሎችን በስሙ ለኢትዮጵያ ቡና ያስቆጠረው ተጫዋች ነው። ፋሲል ከነማ ከሽንፈት ያልታደገች ግብ ደግሞ ጌታነህ ከበደ በፍጹም ቅጣት ምት አስቆጥሯል። እንግዲህ ኢትዮጵያ ቡና አሁንም በአሰልጣኝ ነጻነት ክብሬ ስር ያለመሸነፍ ግስጋሴውን አጠናክሮ ቀጥሏል ማለት ነው የሚቻለው። በአጠቃላይ የዲኤስቲቪ ቀጥታ ስርጭት ከመጣ በኋላ ተጫዋቾች ወደ ውጭ ሀገር ወይም ደግሞ ወደ ውጭ ሊግ መጫወት የሚችሉበትን ኤክስፖዠር ወይም ደግሞ ይበልጥ ያንን አማራጭ አድርገው እንዲንቀሳቀሱ ትልቅ እድል ይዞ እንደቀረበ ይታወቃል። ሱራፌል ዳኛቸው ደግሞ በተለይ ኢትዮጵያ ብሔራዊ ቡድን በተለይ ወዳጅነት ጨዋታ ከጉያና ብሔራዊ ቡድንና ከሎንዶን ዩናይትድ ከተሰኘው የክለብ ጋር እንግዲህ ወዳጅነት ጨዋታ አድርጎ መመለሱ ይታወቃል። በዛ የነበረውን እንቅስቃሴ ከግምት ውስጥ በመክተት ነው ተጫዋቹ ላይ እንግዲህ ትኩረት አድርገው ወይም ደግሞ በተጫዋቹ እንቅስቃሴ የተማርከው ክለቡ ተጫዋቹ ለማስፈረም ጥረት ያደረገው ወይም ደግሞ ከፍተኛ ፍላጎት ያሳየው ማለት ነው። እንግዲህ ክለቡ ፋሲል ከነማም በዚህ ረገድ የሚጠቀምበት ሂደት ይኖራል። ተጫዋቹም እንዲሁ ትላንትና ለመጨረሻ ጊዜ በፋሲል ከነማ የተመለከትንበት ሂደት አለ። አመራሮቹ ወይም ደግሞ በዲሲ ዩናይትድ ሼር ያላቸው እንዲሁም ደግሞ የሎንዶን ዩናይትድ ክለብ ላይም ትልቅ ሚና ያላቸው ግለሰቦች እንደሚታወቀው ወደ ኢትዮጵያ እንደመጡ ይታወቃል። የኢትዮጵያ ዋንጫ ጨዋታዎችን ይከታተላሉ ተብሏል። አንድም ሁለትም ደግሞ የሱራፌል ዳኛቸውን ዝውውር ለማጠናቀቅ እንደመጡ ይታወቃል። እንግዲህ ትላንትና ሱራፌል ዳኛቸው ለመጨረሻ ጊዜ በፋሲል ከነማ ተመልክተናል። በኢትዮጵያ ብሔራዊ ቡድን በአጠቃላይ በክለብ ደረጃ በክህሎት ወይም ደግሞ ቴክኒካል አቢሊቲያቸው ከፍተኛ ከሆኑ ተጫዋቾች መካከል አንዱ እንደሆነ ይጠቀሳል። ይህንንም እድል በሚገባ ይጠቀምበታል ተብሎ ይገመታል ማለት። ለዛሬ ያዝንላችሁ ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።